ሰላም እንደምን ቆያችሁልን? ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ አይመል። ደራሲ ተስፋ ገብረየስ ዘምድረከብ፣ ተራኪ ትልቅ ሰው ስዩ። በየሳምንቱ በኬርታ ዓለም አቀፍ ድምፅ በኩል ይጠብቁ። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረከብ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 18 ዝግጅታችን ምዕራፍ 6 አስተዳደር የሚለው ሰፊ ርዕስ ያልጨረስነው ሲሆን በዛሬው ዝግጅታችን ደግሞ መጨረሻውን እናቀርብላችኋለን። ተከታተሉ። የጉራጌ ሕዝብ እርስ በርሱ ቢጣላም ለጊዜው ነው እንጂ ቂምን ወርሶ ለክፉ የሚፈላለግ የለም። አንዱ ቂምን ተከታትሎ አንደኛውን ቢበድለው ጸቡና ቂሙ ወደ ዘር ተላልፎ ነቅ መሆኑንና ከአንድ ደም የወጣ መሆኑን እየገመተ ቂምን ከመከታተል ወደ እርቅ ያደላል። አንዱ ዛሬ ቢያጠቃ ወይ በራሱ ወይንም በልጁ መልሶ መጠቃቱን ይገምታል። የጉራጌ ሕዝብ ከማናቸውም ነገር ጡር መጠበቁን ያስበልጣል። ስለዚህም በተቻለው መጠን መስማማትን ብቻ ይፈልጋል። ከባድ በደል፣ ጭቆና ካልደረሰበት በስተቀር ምንም ቢሆን ግድያን ወደ መሰለ ድርጊት አያመራ። ምናልባትም ተጣልቶ ወደ እርቅ ቢመለስ ሽማግሌዎች አይተው ፈርደው በዳዩን አንተ በዳይነ ሐቅ ወይም እውነት ለተበዳዩ ስጠው ይሉታል። እሱም እሺ ብሎ ያጠፋውን መልሶ ሐቅ ወይም እውነት ሰጠው ይላል። ለተበዳዩ ደግሞ አንተ አቀተኛ ወይም እውነተኛ ነህ፣ ያጠፋውን መልሶልህ ሐቅ ወይም እውነት ተቀበል ይሉታል። እሱም እሺ ብሎ አቁንና ያጠፋበትን ተቀብሎ ይታረቃሉ። ነገሩ የሚያሳስብ ከሆነ ግን እንደ ነገሩ አስተያየት የደም መፍሰስ፣ የሰንበር፣ የመገፋት፣ የመቃጣት፣ የመሳት፣ የስብራት፣ የአካል ጉድለት በየአይነቱ፣ የድፍረት፣ የመዛት፣ የስድብ በየአይነቱ፣ የንቀት እንደ መክበዱና እንደ መቅለሉ እየታየ ልዩ ልዩ ካሳ ይቆረጣል። አቆራረጡም እንደ ተበዳዩ ማዕረግ እየታየ እንደየጉዳቱ እየተገመተ ነው። ለተበዳዩ የሚከፈለው ካሳ የከብት ኮርማ፣ ወንድ በግ ወይም ሙክት እንዲሁም እንደ ነገሩ ሁኔታ ሙሉ ትጥቅ ወይም መቀነት፣ ቅቤና ጥብቆ ሊሆን ይችላል። ተበዳዩ በተቆረጠለት ካሳ ሽማግሌዎችን ይጋብዛል ወይንም ይምራል እንጂ እቤቱ ወስዶ ለግሉ አያውለውም። ነገር ግን ጉማን ወይም የደም ካሳ የመሰለ በአካላት ጉድለት ለማገገሚያና ለመሳሰለው የተሰጠ ቢወድ ይምራል፣ ባይወድም ይቀበላል። ሆኖም በጉራጌ ሀገር የአካል ጉድለት ካልሆነ በስተቀር ካሳን የሚፈልግ እምብዛም አይገኝም። የፍትህና ጸጥታ አጠባብ የጉራጌ ሕዝብ በጸጥታ በኩል የበረታና የታፈረ ሕግ ነበር። ማንም ሰው ሕግን ተላልፎ ቢገኝ ያለ ምሕረት ይቀጣል። ለሚሰራውም ወንጀል ሁሉ ለእያንዳንዱ እንደ ጥፋቱ ክብደት መቀጫ ነበረው። በውግረትና በገደል ውርወራ፣ በመቶ ጊደርና በገንዘብ፣ በእርድም፣ በልብስና በመቀነትም፣ በቅቤና በመጠጥም፣ ቤቱን በማቃጠልና ሰብሉን በማጥፋትም እንደ ጥፋቱ መጠን በባህላዊ ሕግ ተፈርዶበት ያለ ምሕረት ይቀጣ ነበር። ለጉራጌ ሕዝብ አንድነትን ያጸናለት፣ ፍቅርን የመሰረተለት የጸጥታው አጠባበቅና የሕጉ ጽናት ነው። በአገር መጠቃቃት የአንዱን ገንዘብ አንዱ መውሰድ፣ የአንዱን ከብት አንዱ መንዳት፣ የአንዱ ሚስት አንዱ ማማገጥ፣ የአንዱን ርስት አንዱ መንቀል፣ አንዱ ተነስቶ አንዱን ማዋረድ በፍጹም አልነበረ። ፍርዱም ሁሉ ብርቱና ደካማ፣ ዘመድና ባዳ ሳይለይ በትክክል ይፈረድ ነበር። የመሬቱንም ክፍያ እንደ ጥንቱ አያያዝ ይካፈል ነበር እንጂ የብርቱ ቤት የነበረው ደካማ ቢሆን ከወገኑም ቢያንስ ከጥንት ይዞታው አይጎድልበትም ነበር። መናናቅ፣ መደፋፈር በፍጹም አልነበረ። ሁሉም እንደየማዕረጉ ተከባብሮ ይኖር ነበር። ሕዝቡም ሁሉ መሬትና ትውልድ ስላስተሳሰረው ፍቅርን ተከታትሎ መኖር እንጂ ከፍ ወዳለ ጠብና ጉዳት ለመድረስ አያስብም ነበር። በደል መስሎ ቢታየውም አስቀድሞ እንደተመለከተው በሸንጎ፣ በዱለት ወይም በጎሳ ስብሰባ፣ በሳቡኘት በጎረቤት ወቅሶ ፍርዱን ያገኝ ነበር እንጂ ክፉ ለመስራት አይተሳሰብም ነበር።
በጣሙን ጥቃት የተሰማው ቢሆንና አጥቂው ጥጋበኛ እብሪተኛ ሆኖ ሽማግሌዎች የፈረዱትን ቢቢል ተጠቂው ሌሊት የአጥቂውን ቤት ክዳን ወይም ሳር መዞ በእሳት አስፈራርቶ ሲመለስ አጥቂው ተጠቂውን ፈልጎ ይታረቀው ነበር። ማንም ፍርዱን ሳያስጨርስ ለክፉ የሚያስብ አልነበረ። ከሕዝቡ መካከል አንዱ የድህነት ፈተና ሲደርስበት ሰርቶ ለመክበር ይጥራል እንጂ ሌላ ክፋት አያስብም ነበር። በመሬትም ሆነ በሌላ ጉዳይ በሀገር ላይ ከፍ ያለ ጠብ ቢፈጠር ወይም ሕዝቡ እርስ በርሱ ቢጣላ ሰብአ ጉራጌ በአንድነት ተነስቶ ያስታርቀው ነበር። በጉባኤ ተፈርዶበት ፍርዱን አልቀበልም የሚል ሰው ሲያጋጥም ጎሳ እንደሆነ የጎሳው አለቃ አስሮ ገርፎ አስገድዶ ከብቱን አርዶ ቀጥቶ እሽ ያሰኘው ነበር። በጉባኤ ከሆነ ግን ከሕዝብ ውጪ ይደረግ ነበር። ከሳቡኘትም ምድር ይወጣ ነበር። በነፍስ ገዳይና በቤት ቃጠሎ፣ በሌብነትና በፈንጋይነት፣ በሰላቢነትና በሟርተኝነት የሞት ፍርድ ይፈረድባቸው ነበር። እነዚህም ከላይ የተጠቀሱት ወንጀለኞች ሳይያዙ ቢያመልጡ ሕዝቡ በሙሉ ሆ ብሎ ተነስቶ ቤታቸውን በእሳት፣ ሰብላቸውን በጭፍጨፋ፣ ከብታቸውን በመንዳት የየጎሳቸውንም ሀብት ጭምር በአፈርሳታ ሥርዓት እያወጣ ይቀጣቸው ነበር። ይህም በመሆኑ በጉራጌ ሀገር ከአንዱ ጎሳ ውስጥ አንዱ ተነስቶ ሌላውን እንዳይጎዳ ጎሳው በሙሉ ይከላከል ነበር። አንዱ ሰው ተነስቶ ሌላ ሰው ቢገድል ጎሳው በሙሉ ከብቱን ነድቶ ይሸሽ ነበር። ምክንያቱም ደም ተበቃዩ የገዳዩን ጎሳ ቢያገኝ ስለሚገድል ነበር። ሰው ገድሎ አምልጦ ቢሄድም ራሱን ሳይላጭ፣ በቅቤ ሳያብስ፣ ጥፍሩን ሳይቆረጥ፣ ልብሱን ሳያጥብ፣ ቅንድቡን ላጭቶ ሀገርን ሳይጎዳ አዝኖ ተክዞ በብርታት ተደብቆ እርቅ ይለምን ነበር እንጂ ጥጋበኛና እብሪተኛ ሆኖ አይታይም ነበር። የተከበሩ ሽማግሌዎች ወድቀው ተነስተው ለምነው እንደ ሕጉ በጉማ ያስታርቃሉ። ጉማውንም እንደ ግፉ መጠን አመዛዝነው የሚቆርጡ ወግ አውጊዎች ናቸው። ይህም የጉማ ገንዘብ ከ3 ተደልድሎ 2ቱን እጅ የአባት ወገን ጎሳ፣ አንዱን እጅ የእናት ጎሳ በየባህሮቻቸው ተገደው ይከፍሉ ነበር። ይህም ልማድ እስከ ዛሬ ድረስ ይሰራበታል። ከሕዝቡ መካከል አንድ ሰው ሌላውን ለመጉዳት ከተደበቀበት ስፍራ በደፈጣ ቢያዝ፣ ሌሊትም ሲሰርቅ ወይም ቤት ሲያምስና መዝጊያ ሲከፍት ቢያዝ የዚህ ድርጊት ልማድ ያለው መሆኑን ተመርምሮ ከተመሰከረበት በሞት ይቀጣ ነበር። ከቅጣቱ ሁሉ በሌባ ላይ የሚጣለው ቅጣት የበረታ ነበር። በጭራ የተያዘ ሌባ በውግረት ወይም በሞት ከመቀጣት አያመልጥም። የመሬት አከፋፈል የጉራጌ ሕዝብ በጦርነትም ሆነ በሌላ አኳኋን ያገኘውን መሬት በየአዝማቾችና በየዳኞች አማካይነት በየወረዳው ከተካፈለ በኋላ እንደገና ለየጎሳው በገመድ እየለካ በዕጣ ይካፈላል። ጎሳውም ደግሞ በገመድ የደረሰውን በዘንግ እየለካ በቤተሰብ ተካፍሎ ርስት ያደርገው ነበር። አባት ለልጆቹ ሀብቱን በሚያካፍልበት ጊዜ ለበህር ልጁ ከርስቱና ከከብቱ ከመሳሪያውም በለጥ አድርጎ ይሰጠዋል። እንዲሁም ለወንዶች ልጆቹ በትክክል አካፍሎ ሀብትና ንብረቱን ሲሰጥ ለሴቶች ልጆቹ ርስት አይሰጣቸውም ነበር። ምክንያቱም በኋላ ለልጆቻቸው በማውረሳቸው የአንዱ ጎሳ ርስት ወደ አንዱ ጎሳ እንዳይዘዋወር ነው። የእናት ልጅ የሆነ ወንድም ለሌላቸው ሴቶች ግን ብዙም ቢሆኑ የአንድ ወንድ ልጅ ድርሻ ተሰጥቷቸው በዘመነ ሕይወታቸው ተጠቅመውበት ሕይወታቸው ሲያልፍ ርስቱ ወደ ወንድሞቻቸው ይመለስ ነበር። ሴት ከባሏ ከብትም ሆነ ርስትም ማናቸውም ሀብት አትካፈልም ነበር። ነገር ግን ከባሏ ሀብት ከብትም ሆነ ርስት በልጆቿ ስም በሕግ ተካፍላ ትተዳደራለች። ሆኖም ሀብቷን እንደፈለገችው ለማዋል አይፈቀድላትም ነበር። የጉራጌ ሕዝብ ሚስቱን አጥብቆ ቢወዳትም በስልጣን አያጋንናትም። በጉራጌ ሀገር ማንም ሰው ርስቱን ለመሸጥና ለማውረስ ቢፈልግ እንደየደረጃው ለቀረበ ጎሳ ያስተላልፋል እንጂ ለሌላ ሰው ለመሸጥ ለማውረስ አይፈቀድለትም ነበር። ከዘመዶቹም የወንድ ወገን ለሆነው ጎሳ እንጂ ለሴት ወገን ለመሸጥና ለማውረስ አይችልም ነበር። በሞተም ጊዜ ወራሽ ልጅ ባይኖረውም እንኳን የቀረቡ ጎሳዎቹ እንደየደረጃቸው ይወርሱት ነበር።
በጉራጌ ሀገር ርስት የወንድን መስመር ይዞ ሲተላለፍ የሴትን ወገን በፍጹም አይመለከትም ነበር። ዛሬም ቢሆን ሴቶች ልጆች የወላጆቻቸውን ሀብት ለመካፈል ሕግ ቢፈቅድላቸውም እንኳን ሁከትና ክርክር ሳያነሱና የቀድሞውን ሕግ ሳይጥሱ ዘመድ አይቶ በፈቃድ የሰጣቸውን ተቀብለው የሚሄዱ ብዙ ናቸው። የመንገዶች አስተዳደር። በጉራጌ ሀገር መንገዶች በደንብ ተቀይሰው ተቀደውና ተስተካክለው ድልድዮችም ከረጃጅም እንጨቶችና ከቀርከሃ ከሳጠራ በደንብ ተሰርተው ስርጊዎችና ጫካዎች በደንብ ተከልለው ይገኛሉ። በሕግ የተከለከለው ጫካና በሕግ የተቀደሉት መንገዶች የሕዝብ የጋራ ንብረቶች በመሆናቸው ማንም አይደፍራቸው። በጉራጌ ሀገር መንገዶች በጎርፍ ምክንያት ቢቦረቦሩና ድልድዮች ከረጅም ጊዜ አገልግሎት የተነሳ ሲያረጁ በአካባቢው የሚገኘው ሕዝብ ተሰባስቦ በህብረት ይጠግናል። እንዲሁም ሰዎች የመሬት ይዞታቸውን በማስፋት መንገዶችን ሲያጠቡ ቢገኙ በሀገሩ ባህላዊ ደንብ መሰረት ይቀጡ ነበር። በመንገዱ የሚተላለፉትንም ሁሉ ደህንነት መጠበቅ የአካባቢው ነዋሪዎች ኃላፊነት ስለነበር በጠቅላላው ስለ መንገዶችና ድልድዮች አስተዳደርና አጠቃቀም ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ ይገደድ ነበር። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 19ን በዚሁ ያጠናቀቅን ሲሆን ሳምንት ከዚሁ መጽሐፍ ምዕራፍ 7 ማህበራዊ ህይወት ወይም ባህል፣ ልማድ፣ ወግና ስርዓት የሚለውን ሰፋ ያለ ርዕስ ይዘን እንመጣለን። እስከዚያው ቸር ቆዩልን።